በትግራይ በአዲስ መልኩ ጠንከርና ሰፋ ያለ አዲስ የታጣቂዎች ስልጠና እየተካሄደ ነው። አዲስ አይነት የትጥቅ አደረጃጀትን በስፋት ይስተዋላል። በተለይ ደግሞ ባለፉት 3 እና 4 ቀናት በክልሉ ብዙሃን መገናኛዎች የታዩት አዳዲስ የታጣቂዎች ምርቃትና ወታደራዊ ትርኢቶች ነገሩ እንዴት ነው የሚያሰኙ ናቸው። ሰሞኑን በተከታታይ የተከበረው የሰማዕታት ቀን እንዳበቃ በዛሬው ዕለት ደግሞ የዛሬ 4 ዓመት መቀለ ድል አድርገን የገባንበት በሚል መቀለ በስብሰባ ተጨናንቃለች። ሰሞኑን በትግራይ የሰማዕታት ቀን በሚል በተለያዩ ቦታዎች የመታሰቢያ ስነ ስርዓቶች ተካሂደዋል። ነገር ግን የነዚህ በዓላት አከባበር እንደቀደሙት ጊዜያት ሆኖ አልታየም። የብዙ ቅስቀሳዎች ስሜት የመኮርኮርና መሰል አይነት ሁናቴዎች ታይተዋል። ከዚህ ባለፈ ይህ የትግራይ ሰማዕታት የመታሰቢያ ቀን ታስቦ የሚውለው ለአንድ ቀን ቢሆንም በዘንድሮ ዓመት ግን ለቀናት በቆየ ስነ ስርዓት ሲከበር ሰንብቷል። በርካታ ሰዎች በተለያዩ ቦታዎች አደባባይ በመውጣት እንዲያስቡት ተደርጓል። የጀግኖች የቀብር ስነ ስርዓት በሚል አዲስ የቀብር ስነ ስርዓት ታይቷል። ከዚህ ባለፈ ግን ወታደራዊ ዝግጅቶችን የሚያመላክቱ አዳዲስ የታጣቂዎች ምረቃ ስነ ስርዓቶች ተከናውነዋል። ታጣቂዎቹ ለምንና በምን አይነት ደረጃ ወታደራዊ ስልጠናዎችን እንደወሰዱ የተባለ ነገር ባይኖርም ከዚሁ የሰማዕታት መታሰቢያ በዓል ጋር በተያያዘ ግን ወታደራዊ ስልጠናዎች የምረቃ ስነ ስርዓቶችም ተስተውለዋል። ነገሩ በዚህ አላበቃም። የሰማዕታት ቀን ቅስቀሳው አበቃ ሲባል በአናቱ ሌላ አዲስ በዓል ተተክቶ በህወሓት መንደር አዲስ የድል መዝሙር እየተዘመረ ነው። ይኸው አዲሱ የድል በዓል ደግሞ የዛሬ 4 ዓመት የፌደራሉ መንግስት ጦር በአሉላ ዘመቻ ደምስሰን መቀለን በእጃችን ያስገባንበት ቀን የሚል ነው። ይህንኛው በዓል ደግሞ ዛሬም ድረስ ቀጥሎ በኮንፈረንሶች ሳይቀር ተደግፎ እየተከበረ ነው። በትግራይ ስራ የለም እንዴ እስከሚያስብል ድረስ በየቦታው በየአዳራሹ ስብሰባው በርክቷል። የጀግኖች መወደስ እንደቀጠለ ነው። መለስ ብለን ያለፈውን ጥፋት እንመልከት። አሁንስ ቢሆን ወዴት እየሄድን ነው የሚሉ ድምጾች ጠፍተዋል ወይንም እንዲጠፉ ተደርገዋል። የዛሬ 4 ዓመት መቀለን የነጠቅነው ባሉላ ዘመቻ ወይንም ወፍሬ አሉላ በሚል የድል ውደሳዎችና ሙገሳዎች በኮንፈረንሶች ላይ ጭምር ታይተዋል። ጀግኖች ነን ከሚለው ባለፈ አሁንም ታሪክ እንሰራለን ወደሚለው አዲስ ቅስቀሳ የመሸጋገር ሁናቴዎችም እየታዩ ነው። ትግራይ አሁን ስራ በዝቶባታል። ስለ ኢኮኖሚው፣ ስለ ቀጣዩ የልማት እንቅስቃሴ መጻኢን ጉዳይ በሚያመላክቱ ዘርፎች ዙሪያ አጀንዳዎች ተዘግተዋል። ቅስቀሳዎችና ሙገሳዎች ጎልተው እየተሰሙ ነው። ህወሓትና ወታደራዊ አመራሮቹ በወታደራዊ እንቅስቃሴው በኩል ስራ እንዳልፈቱ የሰሞኑ የኮማንዶች ምረቃ ስነ ስርዓት በሚገባ አሳይተዋል። አሁን ሁሉም ነገር ወደ ትጥቅ ሆኖ ይታያል። እነ ደብረጽዮን ገብረ ሚካኤል፣ ፈትለወርቅ ገብረ እግዚአብሔር፣ አማኑኤል አሰፋ፣ ጀነራል ምግባይ ኃይልና ሌሎች ወታደራዊና ፖለቲካዊ አመራሮች ስራ በዝቶባቸዋል። የፕሪቶሪያው ስምምነት ህወሓት ታጣቂዎችን ትጥቅ እንዲያስፈታ እንዲሁም አዳዲስ ታጣቂዎችን እንዳያሰለጥን በግልጽ የሚከለክል ነው። ክልሉ የሚያስፈልጉትን የተወሰኑ የጸጥታ አስከባሪዎች ብቻ በማስቀረት ሌሎች በዲዲአር የተሃድሶ ፕሮግራም ውስጥ አልፈው ከማህበረሰቡ ጋር መቀላቀል አለባቸው። ይህም በስምምነቱ ላይ በግልጽ የሰፈረ ነው። በዚሁ መሰረት የፕሪቶሪያው ስምምነት የህወሓት ተዋጊዎች የሚላቸው በተወሰኑ ዙሮችም ቢሆን ትጥቅ የማስፈታት እንቅስቃሴዎች ተጀምረው ነበርም። የዚሁ ዋነኛ ባለድርሻ አካል ደግሞ በፌደራሉ መንግስት በኩል የተቋቋመው ብሔራዊ ተሃድሶ ኮሚሽን ነው። የተወሰኑ የቀድሞ ተዋጊዎች የተሃድሶ ስልጠናዎችን ወስደው የተወሰነ መቋቋሚያ ገንዘብ እየተሰጣቸው ትጥቃቸውን አስረክበው ወደ ህብረተሰቡ ሲቀላቀሉ ነበርም። አሁን ደግሞ ይህንን ስራ ውሃ ቀዳ ውሃ መለስ በሚያደርግ አኳኋን ህወሓት አዳዲስ ወታደራዊ ስልጠናዎችን እየሰጠ ነው። ጥያቄው በአንድ መልኩ አዳዲስ ወታደራዊ ስልጠናዎችን መስጠቱ ከፕሪቶሪያው ስምምነት ውጭ መሆኑ፣ በሌላ አቅጣጫ ደግሞ በአንድ በኩል ስለ ትጥቅ መፍታት መነጋገር፣ በሌላ ማዕዘን ደግሞ አዳዲስ ወታደራዊ ስልጠናዎችን በመስጠት በኮማንዶ ደረጃ ታጣቂ ኃይልን ማደራጀት ብዙ የሚያጠያይቅ ሆኗል። በሌተናል ጄኔራል ታደሰ ወረደ የሚመራው የትግራይ ጊዜ አስተዳደር እዚህ ላይ አለሁም የለሁም አላለም። አሁን ባለው ሁናቴ በትግራይ 3 ኃይላት አሉ። ይህ ሁሉ ዝግጅት ለምንና ለማን የሚለው ጉዳይ በስፋት እያነጋገረ ነው። አንዳንዶች ምናልባት ለወልቃይት የሚደረግ ዝግጅት ሊሆን ይችላል ብለዋል። ወደ አፋር የሸፈተው ኃይልም ስጋት በመሆኑ ለዚሁ የሚደረግ ዝግጅት ነው የሚሉም አልጠፉም። በእርግጥ በአፋር የሚንቀሳቀሰው ታጣቂ ኃይል ትንሽ ጠብቁኝ መጣሁ እያለ ነው። የትግራይ ጊዜ አስተዳደር የ3 ኃይላት ጥምር ነው። 3ቱ ኃይላት የትግራይ ጊዜ አስተዳደር፣ የትግራይ ሰራዊት እየተባለ የሚጠራው የታጣቂዎች አደረጃጀትና ህወሓት ናቸው። ጊዜ አስተዳደሩ የተመሰረተው በእነዚህ 3 ኃይላት ጥምረት ነው። የቀድሞ የትግራይ ጊዜ አስተዳደር ፕሬዚደንት ጌታቸው ረዳ ክልሉን በሚመሩበት ወቅት ለተወሰኑ ወራትም ቢሆን የህወሓትን ሁሉን አድራጊና ፈጣሪነት ገደብ እንዲኖረው ሲታገሉ ታይተዋል። በዚህም በህወሓትና በጊዜ አስተዳደሩ መካከል የነበረው ግንኙነት በመስመር የተሰመረ ነበርም። አሁን በሌተናል ጄኔራል ታደሰ ወረደ አስተዳደር ወቅት ግን ይህ አይታይም። በዚህ አካሄዳቸው ብዙም ያልተመቿቸው እነ ደብረጽዮን አቶ ጌታቸውንና ጓዶቻቸውን የክህደት ኃይላት በሚል ፈርጀው እስከ መጨረሻው ታግለዋቸዋል።
የትግራይ ጊዜ አስተዳደር ለአንድ ዓመት ተራዝሞ ሌተናል ጄኔራል ታደሰ ወረደ ፕሬዝደንት መሆናቸው ለደብረጽዮን የተመቸ ይመስላል። ጄኔራሉ አዲሱን እንቅስቃሴ ባለመቃወም ስምምነታቸውን የገለጹ ይመስላሉ። በሌላኛው አቅጣጫ ደግሞ በትግራይ ጉዳይ ያገባናል ያሉ በርካታ ግለሰቦችና ኃይላት አሁን ያለው አካሄድ ያለፈውን ስህተት መልሶ የሚደግም ነው፣ አዲስ የጦርነት ድግስና ድባብ በትግራይ እየታየ ነው፣ እናም የግድ አፋጣኝ መፍትሄ ያስፈልጋል ብለዋል። በእርግጥ አሁን በትግራይ ያለው ሁናቴ ሲታይ የዛሬ 4 ዓመት ማለትም ጥቅምት 24 ቀን 2013 ዓ.ም ወደ መጨረሻው የጦርነቱ ሰሞን ከመገባቱ በፊት የነበረውን ድባብ ይመስላል። የዛን ጊዜ በትግራይ በርካታና ተከታታይነት ያላቸው ወታደራዊ ትርኢቶች ይታዩ ነበርም። በዚያን ጊዜ ክልሉ ብዙሃን መገናኛዎች ቅስቀሳ ያደርጉ ነበርም። ከተወሰኑ ጊዜያት ወዲህም ቢሆን በተመሳሳይ በትግራይ የሚታየው ይህ ነው። በዚያን ጊዜ በተከታታይ የአዳራሽ ውስጥ ስብሰባዎች በህወሓት አማካይነት ይካሄዱ ነበረ። አሁንም ያ እየተስተዋለ ነው። በዚያን ጊዜ ወታደራዊ ትርኢቶች አብዝተው ይታዩ ነበርም። አሁንም በተመሳሳይ ይህ አለም። የፕሪቶሪያው የዘላቂ ግጭት ማቆም ስምምነት ተፈርሞ እንዳበቃ ጦርነት በቃን፣ ከዚህ በኋላ በማናቸውም ሁናቴ ጦርነት ምርጫችን አይደለም በሚል አቋም የተያዘበት ነበርም። በዚህ ጦርነት ህይወታቸውን ያጡ ተዋጊዎች የቤተሰብ መርዶ ተነግሮ ትግራይ አንድ ሰሞን ጥቁር ለብሳ ነበርም። አሁን ግን እነዚያ ጊዜያት አንድም የተረሱ አለበለዚያም ሆነ ተብለው ቀሪ ተደርጉ ይመስላሉ። ባለፈው ሳምንት የታዩት ሁናቴዎች የሰማዕታት ቀን ከሚለው ጋር የተያዙ ናቸው። ያለፈው አይደገምም በማለት የጦርነት ፋይሉን መዝጋት ማረጋገጫ ከመስጠት ይልቅ እንደውም በጦርነት የሞቱትን ተዋጊዎች እንደ አዲስ የብሶት ማነሳሻና የስሜት የትግል መቀስቀሻ የማድረግ እንቅስቃሴን የታየው የተስተዋለው የኮማንዶ ኃይላት የምረቃ ስነ ስርዓትና ወታደራዊ ትርኢት ኮማንዶ ለማን ነው የሚያስብል ነው። ህወሓትና በእርሱ ዙሪያ ያሉት ወታደራዊ ኃይላት የራሳቸውን ወታደራዊ ዝግጅት እያደረጉ መሆኑ ግልጽ ነው። በአሁኑ ሰዓት በሌላ አቅጣጫ ደግሞ ሀራ መሬት በሚል በአፋር ክልል ወታደራዊ ስልጠና እየወሰደ የሚገኘው አዲስ ኃይልም መጣው እያለ ነው። ከቀድሞቹ የህወሓት ተዋጊ ኃይላት አፈንግጠው በመውጣት በአፋር ራሳቸውን እያደራጁ ናቸው የተባሉት ታጣቂዎች ጉዳይ ማነጋገሩን ቀጥሏል። እነዚህ ተዋጊዎች በፕሪቶሪያው የዘላቂ ግጭት ማቆም ስምምነት መሰረት የህወሓት ተዋጊዎች በመባል የሚታወቁ ናቸው። በፌዴራሉ መንግስት በኩል የተቋቋመው ብሔራዊ ተሃድሶ ኮሚሽን የቀድሞ ተዋጊዎች በማለት ይጠራቸዋል። በህወሓትና በአንዳንድ የትግራይ ፖለቲከኞች ደግሞ አሁንም ድረስ የትግራይ ሰራዊት ወይንም ቲዲኤፍ በመባል የሚጠሩ ናቸው። ከህወሓት አመራሮች መከፋፈል አንጻር ታጣቂዎቹ ለሁለት ተከፍለዋል። የዚሁ መነሻ ችግር ነውም የተባለው በአቶ ጌታቸውና በደብረጽዮን ክፍፍል ወቅት የታጣቂዎቹ አመራሮች ድጋፋቸውን ለደብረጽዮን በማለታቸው ነው። ይህን አስመልክቶ የተወሰነው ኃይል ወደ አፋር በመግባት በህወሓት ላይ ነፍጥ ያነሳ ሲሆን የትግራይ ነጻነት ፓርቲ ወይንም ውድብ ነጻነት ትግራይ በመባል የሚታወቀውና መሰረቱን ትግራይ አድርጎ የሚንቀሳቀሰው ፓርቲ ሊቀመንበር የሆኑት ደጀን መዝገበ በረሃሾ ከተባለ አንድ የበይነመረብ ሚዲያ ጋር ባደረጉት ቆይታ ሰፋ ያለ ማብራሪያ በዚህ ጉዳይ ዙሪያ አሰምተዋል። በዚሁ አዲስ የትጥቅ እንቅስቃሴ ዙሪያ በርካቶች ብዙ ሲሉ እየተደመጡ ነው። ህወሓት ምናልባት ቀበቶን ጥብቅ እያደረገ ያለው ከዚሁ ተቀናቃኝ ታጣቂ ስጋት ጋር በተያዘ ሊሆን ይችላል። ችግሩ አንድ ብሎ የተነሳው ከህወሓት መከፈል ጋር በተያዘ ነው። አሁን መልሶ ነገሩ ወደ ህወሓት መንደር እያመራ ነው። በአቶ ጌታቸውና በደብረጽዮን ቡድኖች መካከል ልዩነት ሲፈጠር በርከት ያሉት የታጣቂዎቹ አመራር ጄኔራሎች ድጋፋቸውን ለደብረጽዮን በመስጠታቸው ነገሮች እንዲበላሹና ከታጣቂዎቹ መካከልም የተወሰኑት እንዲሸፍቱ አድርጓቸዋል። አቶ ደጀን ሲናገሩ በህወሓት መከፋፈል ወቅት ጉባኤ ካድርገው የህወሓት ወገን እንቆማለን በማለት መግለጫ ያስነገሩ የትግራይ ሰራዊት አመራሮች ፈጽሞ ትክክል አልሰሩም። ሰራዊቱ ከፖለቲካ ገለልተኛ ሆኖ መቀጠል ነበረበት። የሰራዊት የትግራይ ህዝብ እንጂ የፖለቲካ ፓርቲ ንብረት አይደለም ብለዋል። በትግራይ ያሉት ወታደራዊና ፖለቲካዊ አመራሮች ለሁለት ተከፍለዋል። አሁን ትግራይን ተቆጣጥሮ ያለው የህወሓት ኃይል በየጊዜው ሲከፋፈል ከርሞ በመጨረሻ የደብረጽዮንና የጌታቸው ቡድን በሚል ለሁለት ተከፍሏል። ይህ በትግራይ አዲስ ፖለቲካዊ ምዕራፍ ያስከተለ ነው። ይሁናት የትግራይ ሰራዊትን በተለያየ አቅጣጫ እንዲከፋፈል አድርጎታል ብለዋል። ከፕሪቶሪያው ስምምነት ማግስት ሰራዊቱ አሁን የገባበት ችግር እንደሚፈጠር አስቀድመን ተናግረን ነበር ያሉት አቶ ደጀን ጥር 15 ቀን 2017 ዓ.ም 180 የሚሆኑ የሰራዊቱ አመራር አባላት ህወሓት ነን ብለው ህወሓትነታቸውን አውጀዋል። ይህ ወንጀል ነው። አንድ ህወሓት የተባለ ቡድንን እደግፋለሁ ብሎ የአንድ ሰራዊት አመራር አዋጅ ሲያውጅ ያን ጊዜ ነገሩ ያበቃል ብለዋል። ህወሓት በፈረመው የፕሪቶሪያው ስምምነት በአንድ ሀገር ሊኖር የሚገባው አንድ ሰራዊት ብቻ ነው ቢልም አሁንም ድረስ ከታጣቂዎቹ ስም አጠራር ጀምሮ ያሉት ሁናቴዎች ግን ስምምነቱን እየተከተሉ አይደሉም።